ሰላም ጤና ይስጥልን። ዛሬ ዓለማችን እጅግ አስፈሪ በሆነ የታሪክ ምዕራፍ ላይ ትገኛለች። በተለያዩ የዓለማችን ክፍሎች የተቀሰቀሱ ግጭቶች ተደማምረው ወደ ሶስተኛው የዓለም ጦርነት እያመሩ እንደሆነ ብዙዎች እየተናገሩ ይገኛሉ። ከአረብ ባሕረ ሰላጤ እስከ ደቡብ ቻይና ባህር ድረስ ያሉ ሀያላን ሀገራት የጦር መሳሪያቸውን አቀባብለው ተዘጋጅተዋል። በዛሬው ልዩ ፕሮግራማችን ሶስት እጅግ አደገኛ ክስተቶችን በዝርዝር እንመለከታለን። በመጀመሪያ የኢራን አብዮታዊ ዘበኛ በኩዌት ላይ የፈጸመው ድንገተኛ ወረራና የተቀሰቀሰው የተኩስ ልውውጥ፣ በመቀጠል የተባበሩት አረብ ኤሚሬትስ በኢራን ስትራቴጂካዊ ደሴቶች ላይ የፈጸመችው የሚስጥር የአየር ጥቃት፣ በመጨረሻም ቻይና የታይዋንን ጉዳይ እያገረሸ ባለበት በዚህ ወቅት የአሜሪካን መከላከያ የሚያሳጣ አዲስ አውሳስ ኪለር የተሰኘ የሚሳኤል ቴክኖሎጂ ይፋ ማድረጓን እንመለከታለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩም። ወደ መካከለኛው ምስራቅ እናምራ። የኩዌት የሀገር ውስጥ ጉዳይ ሚኒስትር ዛሬ በወጣው አስቸኳይ መግለጫ የሀገሪቱን ግዛት አንድነት የደፈረው ወታደራዊ ጥቃት እንደተፈጸመባት አስታውቃለች። የኢራን አብዮታዊ ዘበኛ አባላት የሆኑ 4 የታጠቁ ሰርጎ ገቦች በባህር በኩል ወደ ኩዌት ለመግባት ሲሞክሩ በኩዌት የባህር ኃይል ተቃውሞ ገጥሟቸዋል። እንደ ኩዌት የዜና ምንጭ ካና ዘገባ ከሆነ በዚህ አስፈሪ የባህር ላይ ፍልሚያ አንድ የኩዌት ጦር ኃይል አባል ከባድ ጉዳት ደርሶበታል። ይህ ወረራ የተፈጸመው በኢራንና በአሜሪካ መካከል ያለው የኒኩሌር ድርድር መቋረጡና የሆርሙዝ የባህር ወሰን መዘጋቱን ተከትሎ ነው። ለ4 ሳምንታት በዘለቀው የኢራንና አሜሪካ ጦርነት ሳቢያ አካባቢው በከፍተኛ ውጥረት ውስጥ ባለበት በዚህ ሰዓት ኢራን ጎረቤት ሀገራትን ኢላማ ማድረጓ ቀጠናዊ ጦርነቱ ወደ ሌሎች ሀገራት መስፋፋቱን የሚያሳይ ግልጽ ምልክት ነው ተብሏል። ውጥረቱ በዚህ ብቻ አላበቃም። ሌላው ዓለምን ያስደነገጠው ዜና የተሰማው ከተባበሩት አረብ ኤሚሬትስ ነው። ዋል ስትሪት ጆርናልና ወይንስ ይፋ እንዳደረጉት የተባበሩት አረብ ኤሚሬትስ በኢራን ግዛት ውስጥ ሚስጥራዊ ወታደራዊ ጥቃቶችን ፈጽማለች ብለዋል። እንደ ዘገባው ከሆነ ኤሚሬትስ በፋርስ ባህረ ሰላጤ ላይ በሚገኘውና ለኢራን እጅግ አስፈላጊ በሆነው ላቫን ደሴት ላይ የሚገኝ የነዳጅ ማጣሪያን በከፍተኛ የአየር ድብደባ አውድማለች ብለዋል። ምንም እንኳ አቡዳቢ እስካሁን ድረስ ጥቃቱን አልፈጸምኩም በማለት ዝምታዋን ብትመርጥም መረጃዎች ግን ኤሚሬትስ በኢራንና በእስራኤል መካከል እየተካሄደ ባለው ጦርነት ውስጥ በድብቅ እጇን ማስገባቷን ያረጋግጣሉ። ይህ መረጃ በባህረ ሰላጤው ሀገራትና በኢራን መካከል የነበረውን ዲፕሎማሲያዊ ግንኙነት ሙሉ በሙሉ ወደ ጠላትነት ሊቀይረው እንደሚችል ተዘግቷል። አሁን ደግሞ ወደ ምስራቅ እስያ እንሻገር። የቻይናው ፕሬዝዳንት ሺጂንፒንግ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ሊያደርጉት ከታቀደው ጉብኝት በፊት እጅግ አስቆጭና ጠንካራ የተባለውን ወታደራዊ እርምጃ ወስደዋል። ቻይና ፒኤል-17 የተሰኘውን እጅግ ረጅም ርቀት ተጓዥ የአየር ላይ ሚሳኤል በጄት-10C ተዋጊ አውሮፕላኖቿ ላይ መግጠሟን ይፋ አድርጋለች። ይህ ሚሳኤል ከ300 እስከ 500 ኪሎ ሜትር ርቀት ላይ የሚገኝን ማንኛውንም ኢላማ የመምታት አቅም አለው ተብሏል። ወታደራዊ ተንታኞች እንደሚሉት የዚህ ሚሳኤል ዋና ዓላማ አሜሪካን አውሳስ ወይም የራዳር አውሮፕላኖችን፣ የነዳጅ ጫኚ አውሮፕላኖችና የስለላ አውሮፕላኖችን ማደን ነው ብሏል። ቻይና ይህንን የምታደርገው የአውሮፕላን ለአውሮፕላን ውጊያ ላይ ሳይሆን የአሜሪካን የመረጃና የክትትል አውታር በመበጣጠስ ላይ በማተኮር ነው። አሜሪካ ከኢራን ጋር በነበራት ጦርነት ሳቢያ የሚሳኤል ክምችቷ እየተሟጠጠ ባለበት በዚህ ወቅት የቻይና እርምጃ በኢንዶ ፓሲፊክ ቀጠና ያለውን የኃይል ሚዛን ሙሉ በሙሉ የሚቀይር ነው ተብሏል። ክቡራትና ክቡራን፣ እነዚህ ክስተቶች በአጋጣሚ የተከሰቱ አይደሉም። በአንድ በኩል ኢራን በኩዌትና በሆርሙዝ በኩል ዓለም አቀፉን የንግድ መስመር ለመዝጋት እየሞከረች ነው። በሌላ በኩል የተባበሩት አረብ ኤሚሬትስ የኢራንን የኢኮኖሚ መሰረት ለማፍረስ በድብቅ እየተንቀሳቀሰች ነው። በተቃራኒው ደግሞ ቻይና የአሜሪካ ጦር በታይዋን ጉዳይ ጣልቃ እንዳይገባ አይኑንና ጆሮውን የሚነጥቅ ቴክኖሎጂ ይፋርጋለች። ይህ ማለት አሜሪካ በሁለት ግንባር ማለትም በመካከለኛው ምስራቅና በምስራቅ እስያ እጅግ ከባድ ፈተና ከፊቷ ተጋርጧል ማለት ነው። የአሜሪካ ወታደራዊ ክምችት መቀነስና የቻይና አዳዲስ ቴክኖሎጂዎች መምጣት ዓለማችንን ወደ አዲስ የኃይል ሽግግርና ምናልባትም ወደ ታላቅ ጥፋት እየመራት እንደሆነ ባለሙያዎች ያስጠነቅቃሉ። የአሜሪካው የመከላከያ ሚኒስትር ሂት ሄግሴዝ በዋሽንግተን ዲሲ በሁለቱ የምክር ቤት ንዑሳን ኮሚቴዎች ፊት ቀርበው ብርቱ ጥያቄዎች እየቀረበባቸው ይገኛል። የሆነው አሜሪካ በኢራን ላይ የጀመረችው ጦርነት ያስከተለው የኢኮኖሚና የፖለቲካ ቀውስ ሀገሪቱን እያናወጠ ባለበት ወቅት ነው። ፕሬዝዳንት ዶናልድ ትራምፕ በበኩላቸው በሁለቱ ሀገራት መካከል የነበረው የተኩስ አቁም ስምምነት በመሞት ላይ ያለ ነው ሲሉ አስደንጋጭ መግለጫ ሰጥተዋል።
የመከላከያ ሚኒስትሩ ሂቴክሴስ ዛሬ ማክሰኞ በህዝብ ተወካዮች ምክር ቤትና በሴኔት ንዑሳን ኮሚቴዎች ፊት ቀርበዋል። የምክር ቤቱ አባላት ሚኒስትሩን የጠየቋቸው ዋነኛው ጉዳይ ለ2027 የቀረበውን የ1.5 ትሪሊየን ዶላር ታሪካዊ ወታደራዊ በጀት ነው። ይህ በጀት በአሜሪካ ታሪክ ከፍተኛው ሲሆን አባላቱም ይህ ሁሉ ገንዘብ የት ነው የሚሄደው የሚል ጥያቄ አንስተዋል። እስካሁን ባለው መረጃ መሰረት ብቻ ከየካቲት ወር ጀምሮ በኢራን ላይ የተካሄደ ያለው ጦርነት ከአሜሪካ ካዝና 25 ቢሊዮን ዶላር በላይ አስወጥቷል። ሕግ አውጪዎቹ ያለ ኮንግረስ ፍቃድ ጦርነት ለምን ቀጠለ በሚል አስተዳደሩን እየወቀሱ ይገኛሉ። የጦርነቱ መዘዝ በጦር ሜዳ ብቻ አልተገደበም፣ የዓለም ኢኮኖሚም አደጋ ላይ ነው። ኢራን 20 በመቶ የሚሆነውን የዓለም ነዳጅ አቅርቦት የሚያልፍበትን የሆርሙዝ የባህር ወሽመጥ በመዝጋቷ ምክንያት በአሜሪካና በዓለም ዙሪያ የነዳጅ ዋጋ በከፍተኛ ሁኔታ ኑሯል። ለዚህ ምላሽ ለመስጠት የአሜሪካ ባህር ኃይል የኢራን ወደቦችን የከበበ ሲሆን በሁለቱ ኃይሎች መካከል ቀጥተኛ የተኩስ ልውውጥ እየተደረገ ይገኛል። የአሜሪካ የጦር መርከቦች ከኢራን የሚሰነዘሩ ጥቃቶችን እየመከቱ ሲሆን ከቴህራን ጋር ግንኙነት አላቸው የተባሉ የነዳጅ ጫኝ መርከቦችንም ከጥቅም ውጭ እያደረጉ ይገኛሉ። ፕሬዝዳንት ዶናልድ ትራምፕ ትላንት በኦቫል ኦፊስ ለጋዜጠኞች በሰጡት መግለጫ የተኩስ አቁሙ ስምምነቱ ሁኔታ እጅግ አሳሳቢ መሆኑን ገልጸዋል። ትራምፕ ሁኔታውን ሲገልጹ የተኩስ አቁሙ አሁን ያለበት ሁኔታ ልክ አንድ ሐኪም ወደ በሽተኛው ክፍል ገብቶ የምትወዱት ሰው የመዳን እድሉ 1 በመቶ ብቻ ነው እንደሚለው አይነት ሆኗል ብለዋል። ኢራን ያቀረበችውን አዲስ የሰላም ሀሳብ ትራምፕ የማይረባ በማለት ውድቅ ማድረጋቸው ጦርነቱ ወደ ከፋ ደረጃ ሊያመራ እንደሚችል ፍንጭ ሰጥቷል። በአሜሪካ የነዳጅ ዋጋ መናሩን ተከትሎ ትራምፕ የፌዴራል የነዳጅ ታክስን ለጊዜው ለማንሳት እያሰቡ መሆኑ ተነግሯል። ይሁን እንጂ ፕሬዝዳንቱ ከዚህ ቀደም ሲሟገቱ እንደነበር ኢራን የኒውክሌር መሳሪያ ባለቤት እንዳትሆን ለማድረግ ማንኛውንም አይነት መስዋዕትነት መክፈል አስፈላጊ መሆኑን በድጋሜ አስታውቀዋል። ከፍተኛ የነዳጅ ዋጋ መክፈል ኢራን አቶሚክ ቦምብ ከታጠቀች ከሚመጣው አደጋ ይሻላል የሚል አቋም ይዘዋል። በሌላ በኩል የመከላከያ ሚኒስትሩ ሄክሴዝ ለኮንግረስ አባላት በሰጡት ማብራሪያ ሚያዝያ 8 የተጀመረው የተኩስ አቁም ስምምነት የ1973ቱን የጦርነት ስልጣን ሕግ የ60 ቀናት የጊዜ ገደብ እንዳቆመው ተከራክረዋል። አሜሪካና እስራኤል በኢራን ላይ ጥቃቱን የጀመሩት ባለፈው የካቲት 28 ቢሆንም አስተዳደሩ አሁንም የኮንግረስን ሙሉ ፈቃድ ሳያገኝ ወታደራዊ እርምጃውን በመቀጠሉ በሕግ ባለሙያዎች ዘንድ ከፍተኛ ክርክርን አስነስተዋል። ውድ ተመልካቾቻችን ይህ ጦርነት ዓለማችንን ወደ የትኛው አቅጣጫ ይወስዳታል? የነዳጅ ዋጋ መጨመርስ በኑሯችን ላይ ምን ተጽዕኖ ያሳድራል? የአሜሪካ ኮንግረስ ለዚህ ግዙፍ በጀት ፈቃድ ይሰጣል ወይስ ጦርነቱ እንዲቆም ያስገዳል? እኛ ጉዳዩን በቅርበት እየተከታተልን የምናደርስ ይሆናል። ይህንን መረጃ ለሌሎች እንዲደርስ ሼር አድርጉት። ተጨማሪ ሰበር ዜናዎችና ትንታኔዎችን ለማግኘት ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። ስለ ጉዳዩ ያላቸውን አስተያየት በኮሜንት መስጫው ላይ አስፍሩልን። ጤና ይስጥልን። ሰላም ጤና ይስጥልን። ዛሬ ዓለማችን እጅግ አስፈሪ በሆነ የታሪክ ምዕራፍ ላይ ትገኛለች። በተለያዩ የዓለማችን ክፍሎች የተቀሰቀሱ ግጭቶች ተደማምረው ወደ ሶስተኛው የዓለም ጦርነት እያመሩ እንደሆነ ብዙዎች እየተናገሩ ይገኛሉ። ከአረብ ባሕረ ሰላጤ እስከ ደቡብ ቻይና ባህር ድረስ ያሉ ሀያላን ሀገራት የጦር መሳሪያቸውን አቀባብለው ተዘጋጅተዋል። በዛሬው ልዩ ፕሮግራማችን 3 እጅግ አደገኛ ክስተቶችን በዝርዝር እንመለከታለን። በመጀመሪያ የኢራን አብዮታዊ ዘበኛ በኩዌት ላይ የፈጸመው ድንገተኛ ወረራና የተቀሰቀሰው የተኩስ ልውውጥ፣ በመቀጠል የተባበሩት አረብ ኤሚሬትስ በኢራን ስትራቴጂካዊ ደሴቶች ላይ የፈጸመችው የሚስጥር የአየር ጥቃት፣ በመጨረሻም ቻይና የታይዋንን ጉዳይ እያገረሸ ባለበት በዚህ ወቅት የአሜሪካን መከላከያ የሚያሳጣ አዲስ አውሳስ ኪለር የተሰኘ የሚሳኤል ቴክኖሎጂ ይፋ ማድረጓን እንመለከታለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩም። ወደ መካከለኛው ምስራቅ እናምራ። የኩዌት የሀገር ውስጥ ጉዳይ ሚኒስትር ዛሬ በወጣው አስቸኳይ መግለጫ የሀገሪቱን ግዛት አንድነት የደፈረ ወታደራዊ ጥቃት እንደተፈጸመባት አስታውቃለች።